እንግባ። ሲፉር አሁኑኑ ፈንጂ አምካኞችን ጥሩ። ሰዓት ተሞልቷል። በእጅ የተሰራ ነው። መታኮስ አይፈልጉም ማለት ነው። ባንዴ ሊጨርሱን አስበዋል። ይሄ ደርዘን እሽግ መሆን ነበረበት። 4 ይጎላል። 4 ፈንጂዎች። ወደ ዋናው ቢሮ ደውሉ። ወደብ አየር ማረፊያ፣ ባቡር ጣቢያ፣ ሁሉም ቦታ ይፈተሽ። የት ነው የምትሄደው? ዶሚኒኮ አታድርገው። ከኔ ደብቀ ምንም ነገር ማድረግ አትችልም። ዴሲልቫ የክሪሳሊስ ነፍሰ ገዳዮችን ስም ዝርዝር ሰጥቶን ነበር ላራ። አሁን ሊረዳን የሚችለው እሱ ነው። እንዴት እንደምናገኘው ታውቃለህ? ስልክ ቁጥሩ አለኝ። ስለ ፉናሪና ሊካታ ጥቃት ሰማሁ። 4 ፈንጂዎች ተጠምደዋል። የት እንዳሉ አላውቅም። መቼም እንደሚፈነዱ መረጃ የለኝም። አንድ ነገር ጠቁመኝ ዴሲልቫ እባክህ። ይሄ ከማንሻ ሀሳቦች አንዱ ነበር። ምንም ለውጥ እንዳይመጣ ሁሉንም መለወጥ ያስፈልጋል። ቬሮኒካና ስፓኛርዲ እሱን ሀሳብ ለመቀጠል አስበዋል ማለት ነው። ለምን? ከማፊያዎች ጋር መስራታቸው ይገባኛል። ጅምላ ጨረሰው ለምን? ስርዓት አልበኝነትና ብጥብጥ በሚስፋፋ ጊዜ ብቸኛዎቹ ስርዓት አስከባሪዎቹ ነው ይመጣሉ። ከዛም ተቋሞቹንና ህጉን እንደፈለጉ ያደርጉታል። ስለዚህ የኮሚቴው አባላት ይህን ነገር ፈቅደዋል ማለት ነው። እነሱ ስለ ጥቃቅን የአሰራር መንገዶች አይጨነቁም። ያ ኃላፊነት በፊት የቬኪዮ አሁን ደግሞ የስፓኛርዲ ሆኗል። ስም ስጠኝ ዴሲልቫ። ማን እንደሆነ ንገረኝ። አንድ ስም እፈልጋለሁ። ትርፉ ጊዜ ማጥፋት ብቻ ነው። አሁንም ለነሱ ወግናል ማለት ነው። ይሄ እንደምታስበው ቀላል ነገር አይደለም። ደስ ይልሃል? ብዙ ደም መፋሰስ ይኖራል። ለእኔ ብለህ ሳይሆን የአንድም ሰላማዊ ሰው ህይወት እንዳያልፍ ስትል አድርገው። ወይኔ አንድ ስም ብቻ ልንገርህ፣ ሚሼሌ ማሬኖ። ማሪኖ? እንዴት? እሱ እኮ በጥብቅ ጥበቃ ስር ነው። በትክክል በእናንተ እጅ ነው። ማንሻም እያለ እሱ የፈንጂውን እቅድ አጥብቆ ይቃወም ነበር። ስለዚህ ለማሳመን አይከብድም። የሆነ መድኃኒት ስጠኝ ዴሲልቫ። ምንም ይሁን ብቻ ማደንዘዣ ወይ የሆነ መድኃኒት። ካሁን በኋላ አልችልም። እዛ ዋሻ ውስጥ የሰጠኝ ምን ነበር ዴሲልቫ? ያኔ የሰጠው ይህንን ነው። በትንሹ ካልወሰድከው ጭንቅላት ላይ ሊወጣ ይችላል። መቤት ዛሬ ማታ ከክልሉ ፕሬዝዳንት ጋር ላለው ራት ግብዣ ቀጠሮ አስይዘሻል? አዎ አስይዣለሁ። ባለቤቱ 2 ጊዜ ደውለው ነበር። መርማሪ ካልካቴራ፣ ምን ተፈጥሮ ነው? ከዛሬ ጀምሮ የሱ ጥበቃ ግዳጅ በጸረ ማፊያ ስር እንደሆነ ላሳውቃችሁ ነው የመጣሁት። ከማዕከላዊ ቢሮ ስለዚህ የደረሰ መረጃ የለም። የፖሊስ ዋና አዛዡ ላይ ከተሰነዘረው ጥቃት በኋላ የወረደ ትዕዛዝ። እንዴ ለምንድን ማን እንቀሳቀሰው? ቆይ እንሂድ። በቃ ከእናንተ ጋር ቢሮ እንገናኝ።
ቴራ ምንድነው? ምን እየተካሄደ እንደሆነ በአስቸኳይ ንገረኝ። ለምንድነው እዚህ ያመጣኝ? ቆይ ይረጋጉ እንጂ ክቡርነቱ። እስካሁን ድረስ ለዛች ጥሩ ቀልዶ ምስጋና አላቀረብኩሎትም ነበር። ስማ፣ እኔ ቬሮኒካና እስፓኛርዲ ባደረጉት ነገር ላይ እጅ የለበትም። እመኑኝ። ስለ ፈንጂዎቹ ንገረኝ። እኔ ምንም አላውቅም። እንግዲያውስ ጥቅም የለህማ። አይ እምላለሁ። እስፓኛርዲ እና ቬሮኒካ ምንም አልነገሩንም። የነገሩን ምንድን ነው? ዛሬ ፈነዳል። የት? ካታኒያ ውስጥ። ያንን ብቻ ነው የማውቀው። ትክክለኛውን ቦታ አላውቅም፣ አልነገሩኝም። በቃ ግደለው ደ ሲልቫ እና እኛ ላይ ጥቃት እንደሰነዘረክብን እናገራለሁ። ተው፣ ቆይ አንዴ፣ ነግራችኋለሁ። ልረዳችሁ እችላለሁ፣ ነግራችኋለሁ። እስፓኛርዲ ያለበትን ቦታ አውቃለሁ። እንዴት ልታውቅ ቻልክ? ለስብሰባ ቀጠሮ ሲያዚዝ ሲደውል ያነሳሁት እኔ ነኝ። አናገርኩት። የደወለው ማንሻን ወክሎ ነበር እና ስብሰባው የትና መቼ እንደሆነ እየነገረኝ። ወደ ዋናው ጉዳይ ግባ። የባህር ድምፅ ሰምቻለሁ። ባህር ከድንጋይ ጋር ሲላጋ የሚያሰማውን ድምፅ ሰምቻለሁ። ከመፊዎቹ መደበቂያ ቦታ አንዱ ሳይሆን አይቀርም። ስገምት እኔ ከሰጠኋቸው አንዱ ነው። እንዳትገለው። እውነቴን ነው። ቅድም እየቀለድኩ ነበር። መሞት የለበትም። እሺ ዶሚኒኮ፣ አምቡላንስ ጠርቼልሃለሁ። ሳትሞት እንደሚደርስልህ ተስፋ አለኝ። እኔን 2 ጊዜ አትርፎኛል፣ ግን እስከ ዛሬ ጠርቼው አላውቅም። አንድ እርምጃ እንደዘገየ ነው። ዶሚኒኮና ይሄኔ መጸዳጃ ቤት ውስጥ ፍንጮች አግኝተናል። ምንድን ነው? ና እዚህ ጋር አንድ ነገር አቃጥሏል። ይኸው አግኝቼዋለሁ። እስኪ ያውጣው። ምንድን ነው? እኔ እንጃ። የሆነ ስዕል ይመስላል። የቅዱሳን ስዕል ነው። እዚህ ስዕል ላይ ያለችው ዛሬ የመታሰቢያ በዓል አላት። ብዙ ሰዎች ይኖራሉ። ዛሬ? አዎ። ፈንጂውን ያጠመዱት በዓሉ የሚከበርበት ቦታ ላይ። ለስነ በዓሉ ካሜራዎች ተዘጋጅተዋል እና ተሳታፊዎች በማዘጋጃ ቤቱ እንዲሁም በፍርድ ቤቱ በኩል ያልፋሉ። አዎ፣ 4 ፈንጂዎች አሉ። ላራ ፈንጂ አምካኞቹን ጥሪ። እኛ ሰሳውን እንቀጥላለን። እንከፋፈል። ማዘጋጃ ቤት ሳንድሮና እኔ ከንቲባው ቤት እንሄዳለን። እኔ ፍርድ ቤት ሄዳለሁ። ብቻ ልትሄድ ነው? አይ ብቻዬን አይደለሁም። አላርሙ እየጮኸ ነው። ባህር ዳር ያለውን ቤት አግኝተውታል። እንዴት ደረሱበት? መረጃውን ያስወለቀ ሰው አለ። ወጥመድ ማጥመድ ነበረብን። ጊዜ አልነበረን፣ ግን ከፈንጂዎች ጋር በሙሉ የተያዙትን ነገሮች ይዤ ሄጃለሁ። አሁን የተሆነ ነው የኔ ፍቅር። ከመሄዴ በፊት አንድ የሚቀረኝ ጉዳይ አለ። በዛው ምክረ መንገድ እንጸልይልሻለሁ።
አማኝ መሆኑን አላውቅም ነበር። ለኔ ፈጣሪ እረኛዬ ነው። ፈጣሪኛ በቆችን እንጨፈጨፍ መሆናችንን ያውቃል። ምንም ጥፋተኝነት አይሰማህም? ጳጳሱ ለቅዱስ መስቀል ዘመቻ ጊዜ ያሉትን ታስታውሻለች? ሁሉንም ግደሏቸው፣ ፈጣሪ ከሙታን መሃል መርጦ ይወስዳል። የእኛም ዘመቻ ቅዱስ ነው። ሰለባዎች ደግሞ ሁሌም ይኖራሉ። አዲስ ነገር አገኘ? እስካሁን ምንም ነገር የለም ጌታዬ። የቆሙትን መኪናዎች ሁሉ ከዚህ አስነስተናል። የቆሻሻ መጣያዎቹንም እንደዛው። አሁን የፈሳሽ ማስወገጃ መስመሮች እንደዚህማ ቀላል አይሆንም። እነዚህም ፈንጂዎች ያጠመዱ አካል ጠንቃቃ ነው። እኛ አሰሳ እንደምንጀምር ቀድሞ ይገምታል። የፍርድ ቤቱን ውስጥ ብለን ፈትሻችኋል? እየፈተሽን ነው፣ ግን ከ300 በላይ ክፍሎች አሉ። በአንድ ቀን ሁሉን መጨረስ አንችልም። እሱ ማን ነው? ከኔ ጋር ነው፣ ባልደረባዬ ነው። በቃ አሰሳውን ቀጥሉ። እሺ ኑ እንሂድ። እሺ ሙሉ ህንጻውን ባዶ አድርገናል። ውስጥ ማንም ሰው የለም። ፈንጂ አምካኝ ቡድኑ የት ነው ያለው? እየመጡ ነው፣ ደርሰናል ብለዋል። ጊዜ የለንም። ላራ ፈንጂው የት ነው? አላውቅም፣ ግን የሚፈልጉት ፈንጂው የበዓሉን አክባሪዎች እንዲሁም ቦታውን ባንድ ላይ እንዲያጠፋ ነው። ስለዚህ እዚህ መሆኑ አይቀርም። እነዚህ መኪኖች የማን ናቸው? የኛ ናቸው። ውስጣቸውን ፈትሻቸዋል? አይ የፈንጂ አምካኞቹን እየጠበቅን። እነሱን መጠበቂያ ጊዜ የለንም። ምንም እንዳትነካ። በዛ በኩል ብቻዬና ትርፍ ገመድ ካለ ተመልከት። በአካል ጉዳተኞቹ መግቢያ በኩል ያለውን መቆጣጠሪያ ያጣራ። ቁልፉ አዲስ ይመስለኛል። ይህ አመቺ ቦታ ነው። ፍንዳታው ፍርድ ቤቱንም የባሉ ተሳታፊዎችንም አንድ ላይ ያጠቃል። ሄይ ፒንሳ ስጠኝ። ፒንሳ አምጣ። አለቃ፣ እዚህ አንድ ነገር አግኝተናል። ከባድ ፈንጂ C4 ነው። ከማፈንጃና ከሰዓት ጋር የተያያዘ ነው። መልካም እድል። የምትችሉትን ሁሉ ሞክሩ። ይሁንና ላራ፣ አገኘሁት። ላራ፣ ገመዶቹ እነዚሁና ይታዩሻል? እሺ፣ ሁለታችሁ ውጡ። እኔ ጨርሷለሁ። ሂዱ። ላራ፣ አንቺም ሂጂ። ነግሬሻለሁ። አይሆንም፣ ውጪ ብዬሻለሁ። ካንተ አልለይም፣ አብረን እንወጣዋለን። ለምን? ምክንያቱም ብቻህን እንድትሆን አልፈልግም። አሁን በሩን ክፈተው። ቀስ ብለህ ክፈተው። ከኋላ ነው። ወይኔ! ምንድን ነው? ሲፎር። ምን ያህል? ብዙ፣ በጣም።
ተጠንቀቅ። ድብቅ ማፈንጃዎች ሊኖሩ ይችላሉ። በጣም አደገኛ ነው። ሁኔታው አስፈሪ ነው። ነገሩ አልገባኝም። ሰዓት መቆጣጠሪያ የለም። የርቀት መቆጣጠሪያ አይታይም። እዚህ ጋር ምንም የለም። ተረጋጋ። ቀስ ብለየው። ዋናው ቢሮ ደውል። እሺ። ውስጡ ንጹህ ነው። እርግጠኛ ነህ? አዎ። አደባባዩንም በደንብ ፈትሸናል። እስካሁን የተገኘ ምንም አጠራጣሪ ነገር የለም። ምናልባት የፋይናንስ ህንጻው ኢላማቸው አይደለም ይሆናል። ፍተሻውን ቀጥሉ። ሁሉንም ሱቆች አጣርታችኋል? አዎ። አነፍናፊ ውሾችን እያመጣን ነው። ምንድነው ፊቱ? ውሃውን ማን ያቋረጠው? የለም። ይሁንና የሚታየ ነገር አለ። ሞተሩ ጋር እዛ ስር ነው። ያዋገኙት ለካሴራ ደውልለት። ሳንድሮ በዚህ በኩል። የት? እዚህ ጋር ወደ እኔ አቅጣጫ። ቴ አቴንኪዩ። አገኘሁት። ውጪ። 11 ደቂቃ አለን። 11 ደቂቃ። ከጥቂት ደቂቃ በኋላ አራተኛ ፈንጂ ይፈነዳል። እስፓኛ አርግ ቤት ውስጥ ያየነው በራሪ ወረቀት ስለ ክብረ በዓሉ ስነ ስርዓት የሚነግረው ዋናው ኮፒ አለ? አይ ግን ስልክ ደውዬ እንዲፈልጉልኝ ማድረግ ይችላል። አፍጥነው። የፈንጂዎቹ ቦታ እዛ ውስጥ አለ። እማሆይ ሮዛሊያ አሁን እንሂድ። እስኪ አቅርበው። በደንብ ይታያል። በቦታው በትንሹ 6000 ያህል ሰው አለ። በዓሉ የሚጀምረው የቅዱስ ፍራንሲስ ቦርጂያ ቤተክርስቲያን ደጃፍ ላይ ነው። እንግዲያውስ ከሐውልቱ በታች ነኝ። ብቻ ፈጣሪ ይርዳን። ችግር ውስጥ መግባታችን ነው። ነይ። ይህ ዜና የተሰማው ከሰዓታት በፊት ነው። ነገሮችን ለመቆጣጠር እርዳታሽን እሻለሁ። ከጎኔ አትለይ። ብቻዬን ነው። የፈንጂ አምካኝ ቡድን አባላቶች የማዘጋጃ ቤቱ እንዲሁም የፍርድ ቤቱ ህንጻ ውስጥ እየተንቀሳቀሱ ነው። አሁን እንደደረሰን መረጃ ከሆነ ክሪሳሊስ ከተባለው ሽብርተኛ ማህበር ጋር በተያያዘ ጥርጣሬ የእስር ማዘዣ የወጣባቸው ቬሮኒካ ኮሎምቦና ጂዮቫኒ ስፓኛርዲ በዚህ ጉዳይ ላይ እጃቸው እንዳለ በመገመቱ እነሱን የማግኘቱ ዘመቻ ተጧጡፎ ቀጥሏል። ፈንጂ አምካኞቹ እየደረሱ ነው። ጊዜ የለንም። ራሳችን ማክሸፍ አለብን።
አንዴ እስኪ ዞር በል። ይኸውና አብሮት የተያዘ ነገር አለ? የለም። ገበታው እሺ። ምን ያህል ጊዜ ቀረ? ወይ 8 ሰከንድ። ልታከሽፈው ትችላለህ? አይ ከዚህ አካባቢ መራቅ አለብን። ስጠኝ። መሞቴ እንደሆነ አይቀርም። አንተን የምገልህ እኔ ብቻ ነኝ። ቦምብ! ቦምብ! ዞር በሉ! ዞር በሉ! መንገድ ዞር በሉ! ልቀቁልኝ! ዞር በሉ! ሂዱ! ዞር በሉ! በፈጣሪ አያነሳም። ይግቡ። ምን ልርዳሽ እህቴ? መልካም ዜና ልነግሮት ነው የመጣሁት። የጠፋችው በግ ተገኘች። አንቺ ለኛ አደጋ ነሽ። ስለዚህ እንድትኖር አልፈቅድልሽም።
ለዓመታት ስከታተልሽ ነበር። ንገሪኝ፣ እንዴት እንደዚህ ከንቱ ትሆኛለሽ? ጨርሻት። መስዋዕት የምታደርገኝ በግ አይደለም፣ ገባ? ሄይ፣ አምቡላንስ ጠራችሁ? አዎ ጠርተናል። ደህና ነኝ። ትንሽ ቁስል ብቻ ነው። ብዙም አይን። ወደ ሆስፒታል መሄድ አለብን። ደህና ነኝ። አይሆንም፣ ትሄዳለህ። አምቡላንሱን እንጠብቅ። ፍንዳታውስ? ሌሎቹ አይንን ይከታተሉታል። ከዴ ሲልቫ ውጭ ማንም አልተጎዳም። ብዙ ደም እየፈሰሰው ነው። መቼ ነው የሚደርሱት? ሄሎ አለቃ፣ ከዛፌር ናይትን ያገዳም ተደውሎልን ነበር። ስፓኛርዲ ሮዚ አባቴ ላይ ጥቃት አድርሷል። እንዴት ነች? ደህና ነች። እሺ መጣው። ልሂድ። አምቡላንሱን መጠበቅ አለብን። የትም መሄድ አትችልም። እስቲ ሰው የሚልን ስማ እባክህ። ወደ ሆስፒታል ልንሄድ ነው። በቃ ይገባል ወይ? አያስፈልገኝም። አሁን እንሂድ። ምንድን ነው የምታደርገው? ወደ ገዳሙ እንሂድ እንጂ። ወደ ሆስፒታል ወስዳለሁ። የማይሆን ነገር ነው ሳንድ። ያማል ሚሞ፣ በጣም ትገርማለህ። እዚህ ደም ፈሶ ወደ ሞት እየተጠጋ አሁንም ስለ እሷ ታስባለህ። ሚሞ፣ ሮዚ ደህና ነች። ሆስፒታል ገብተህ ከወጣ በኋላ ታያታለህ። ላራ እንዴት ነች? እንዴት እንደሆነችማ አይተሃል። ለመጀመሪያ ጊዜ የጠፋሁበት ወቅት እዚህ ላይ እንዴት እረሳዋለሁ? ምንድን ነው? ንገረኝ። ይቅርታ እናቶቼ፣ የሰማችሁት ነገር ነበር? እኛም ግራ ገብቶናል። አስክሬኑ ያውና። እስቲ በደንብ ለማጣራት ሞክር። ዶሚኒኮ እንዴት ነው? ተጎድቷል፣ ግን ለክፉ አይሰጥም። ምንድን ነው የተፈጠረው? ደህና አደርሽ? ስፓኛርዲ አባቴ ላይ ጥቃት ሰንዝሮ ነበር እና ራሷን ተከላከለች። ወይዘሮ አባቴ እባክሽን ተከተይኝ። አመሰግናለሁ። ይሄን ይዞ ነበር። የመጨረሻው ጥሪ ካልታወቀ ቁጥር ነበር የተደወለው። እህቴ ልትሆን ትችላለች። አዎ፣ ለማንኛውም እናጣራለን። እንሂድ። ስፓኛርዲ ሞቷል። እቅድሽ ሁሉ ከሽፏል። ለምንድን ነው እነዛን ሁሉ ሰዎች ለመግደል ያሰብሽው? ነገሩን እያወቅሽ እንዴት እዛ ጉባኤ ላይ እንዴት ትለቅኛለሽ? ቦምብ እንዳለ አላወቅኩም ነበር፣ ግን ኤቶሬ እንደነበር አውቀሻል። እናንቺን ስለረዳሁኝ ሊገለኝ እንዳሰበ ታውቂ ነበር፣ ግን ምንም ግድ አልሰጠሽም። ብቻዬን ተውሽ ላራ። እንደ ደመኛ ተጸየፍሽኝ። ያ ሬስቶራንት ሲነድ የማስበው ነገር ቢኖር ማንም እንደሌለኝ ነበር። እዚህ ዓለም ላይ የቀረኝ ነገር ምንም ነገር የለም። አንቺን ብትሆኝ። እህትነትሽን አረሳሁት።
ግን አጣውሽ። ተቀየርሽ። እንደዚህ የቀየረሽ ምንድነው? ሞቼ ነበር። አሁን እንደገና ተወልጃለሁ። ሞቼ ነበር። አሁን እንደገና ተወልጃለሁ። ግን የኔ ቤት እንደሆነ እየተሰማኝ አይደለም። ከፈለግሽ እኔ ቤት መመለስ ትችያለሽ። ትንሽ እንቆይ። ተብላ የተገመተችው ቬሮኒካ ኮሎምቦ ባለፉት ቀናት ውስጥ ለተከሰቱት ግድያዎች ቀዳሚ ተጠርጣሪ በመሆን በፖሊስ ቁጥጥር ስር ልትውል ችላለች።
ይግቡ። ልታናገርኝ የምትፈልጊው ነገር አለ? አማይ አሁን ወስኛለሁ። ይገባኛል። በጣም ደስ ብሎኛል። ከባድ ውሳኔ መሆኑን አውቃለሁ ሮዛሊያ። ምናልባት ወደፊት እምነትሽን ጥያቄ ውስጥ ሊከተው ይችላል። እንደዚህ አይነት ነገር በፍጹም አጋጣሚ። ተረጋጋ ዶክተር። የተፈጠረው ነገር ተረጋግተህ ልታስረዳ ሞክር። አላውቅም፣ ግን ሬሳ ምርመራ ለማካሄድ እየተዘጋጀሁ ነበር። የደ ሲልቫ አስከሬን እዚህ ውስጥ ነበር። ማን ሊሰርገው ይችላል? ምናልባት ሌላ የጠፋ ነገር ካለ አጣርተሃል? አይ ምንም የለም። እነዛ ምንድን ናቸው? የስፓኛርዲ የግል ንብረቶች ናቸው። እንዳመጣልህ ጠይቀኸኝ ነበር። እሱ ኮማ ውስጥ ገብቷል። የስፓኛርዲ የግል ንብረቶች ናቸው። እንዳመጣልህ ጠይቀኸኝ ነበር። እሱ ኮማ ውስጥ ገብቷል። አንድ ነገር ይጎላል ዶክተር። ትንሽ ወርቃማ ቁልፍ ነበረው። ስፓኛርዲ አንገቱ ላይ አጥልቆት ነበር። አይ እኛ ካገኘናቸው ንብረቶች ማለት እሱ እና የቁልፍ እዚህ ጥፋ መንገድ ላይ ጥፋ የምታውቀው ነገር የለም ማለት ነው? አላውቅም። ምን ነው በጣም አስፈላጊ ነው? እሺ አመሰግናለሁ ዶክተር። እርግጠኛ ነሽ ይሄንን ማድረግ ትፈልጊያለሽ? አይ ስለምንም ነገር እርግጠኛ አይደለሁም ክላውዲያ። አንቺ ህይወት የነበረኝ እቅድ ያልነበረም ሮዚ። ሁሉም ነገር አንገሽግሾኛል። ሰላም የሚሰማኝ እዚህ ቦታ ብቻ ነው። ሁሌም ህይወትሽን የሚለውጥ አንድ ሰው ታገኛለሽ ብዬ ተስፋ አደርግ ነበር። ምንም ላደርግ አልቻልኩም። ሁሉም የኔ ጥፋት ነው። በወሰድኳቸው ውሳኔዎች ሁሉንም ነገር አጥቻለሁ። አንቺም ተለየሽኝ። እኔ ሁሌም እዚህ ነኝ። ሊዮን ታጫውቻለሽ? አዎ እሱን እንከባከባለሁ። ላንቺ የገባሁትን ቃል አላጥፍ። ደሮት ሲልሻል። የድሮ ጓደኝነታችን ትስልሻል። እነዛ ጊዜያት ህይወቴ ደስተኛ ቀናቶች ነበሩ። አንድ ቤተሰብ ነበር። አዎ ቤተሰብ ነበርን። ከዛ ወዲህ ብዙ ነገሮች ተቀይረዋል። ምንም ነገር አይቆጨኝም።
መጨረሻው አብሬሽ በሆን ምንኛ ደስ ባለኝ። አባታችን ሆይ በሰማያት የምትኖር አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ስምህ ይቀደስ መንግስትህ ትምጣ በደላችንን ይቅር በለን በምህረትህ አስበን ያንተ አገልጋዮች ነንና ምንድነው ፍላጎታችሁ ልጆቼ? ለበደሌና ላጠፋሁት ሁሉ ምህረት እፈልጋለሁ።